ያለምንም የትምህርት ማስረጃና የሥራ ልምድ በነፃነት በቤታችን ውስጥ በመሆን ልንሰራበትና ተመጣጣኝ ክፍያ ልናገኝ የምንችልበት ቦታ ነው። እንዲሁም ብዙ ብር ከፍለን የምናገኛቸውን የተለያዩ ዕውቀቶችን በነፃና በቀላሉ እናገኝበታለን። ብዙዎች ሕይወታቸውን ቀይረውበታል፣ አሁንም እየቀየሩበት ይገኛሉ። ብዙዎች ራሳቸውን የብዙ ሙያ ባለቤት አድርገውበታል። ብዙዎች ታዋቂ ሆነውበታል፣ ብዙዎችም አዋቂ ሆነውበታል። በአሁኑ ሰዓት በዓለም ላይ ከፍተኛ ተጽዕኖ ፈጣሪ በመሆን ሁሉንም የዓለም ሕዝብ በአንድነት ሰብስቦ የያዘ ታላቅ ስፍራ ነው። ይህ በሁሉም የዓለም መስኮት መታየት የቻለው የዘመናችን ትልቁ የፈጠራ ውጤት የሆነው ዩቲዩብ እንዴት እንደተጀመረ የሚያሳየውን ቪዲዮ ይዘንላችሁ መጥተናል። ብዙዎችን ሀብታምና ታዋቂ ብሎም አዋቂ ማድረግ የቻለው ብዙዎችን በቀላሉ ባለግል ሚዲያ ባለቤት እንዲሆኑ ያስቻላቸው ዩቲዩብ ከየት ተነስቶ እዚህ ደረጃ ላይ ሊደርስ እንደቻለ በዚህ ቪዲዮ ሙሉ ታሪኩን ይዘን ቀርበናል። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር የካቲት 1 2004 ሱፐር ቦል ሃፍ ታይም ሾው ላይ ጃኔት ጃክሰን ከጀስቲን ቲምበርሌክ ጋር ሮክ ዩር ባዲ የሚለውን ዘፈን እየዘፈኑ ነበር። ልክ ዘፈኑ እንዳለቀ ጀስቲን ቲምበርሌክ ወደ ጃኔት ጃክሰን ጠጋ ብሎ የጃክሰንን የቀኝ የጡት መሸፈኛ ኮስቲዩም አወለቀው። እናም የቀኝ የጡቷ በቀጥታ ስርጭት ከ140 ሚሊዮን በላይ ተመልካቾች ፊት በቴሌቪዥን ለግማሽ ሰከንድ ያህል ታየ። ክስተቱ ያልተጠበቀ ነበር፣ ነገር ግን የጊዜው ትልቅ መነጋገሪያ ርዕስ ሆኖ ነበር። ይህንን ክስተት ጃዊድ ካሪም ለጓደኞቹ ለማሳየት ፈልጎ ኢንተርኔት ላይ ቢፈልግ ሊያገኘው አልቻለም። በሰዓቱ ደግሞ የነበሩት የቪዲዮ ማጋሪያ ፕላትፎርሞች ጎግል ቪዲዮ እና ያሁ ቪዲዮ ነበር። እናም ቪዲዮ ለማጋራት የግድ የራሳቸው የሆነ ዌብሳይትና ሰርቨር ሊኖራቸው ይገባል። እንዲሁም ብዙ ቴክኒክ ይጠይቃል። ስለዚህ ቪዲዮ በኢንተርኔት ላይ ማግኘት ለብዙዎች ትልቅ ችግር ነበር። እናም ወጣቱ ልጅ እችን ክፍተት በደንብ አስተዋላት። ጃዊድ ካሪም ቀደም ብሎ ቲዩኒኢን ወይም ሁክአፕ የሚባል በሙከራ ላይ የነበረ የኦንላይን ቪዲዮ ኤዲቲንግ ዌብሳይት እየሰራ ነበር። እናም እንደ አጋጣሚ ሆኖ ይህ የኮንሰርት ክስተት መምጣትና በዚህ ዓመት ተከስቶ የነበረውን የህንድ ውቅያኖስ ሱናሚን ሁኔታ ለማየት ሰዎች ቪዲዮ ክሊፑን በኢንተርኔት ላይ ለማግኘት እንደተቸገሩ አስተዋለ። በዚህን ጊዜ ነበር ለኦንላይን ቪዲዮ ኤዲቲንግ ጀምሮት የነበረውን ዌብሳይት ወደ ቪዲዮ ማጋሪያ አገልግሎት የመቀየር ሐሳብ ብልጭ ያለለት። ይህንንም በፔፓል በሚሰራበት ወቅት ላገኛቸው ታማኝ ጓደኞቹ ስቲቭ ቼን እና ቻድ ኸርሊ ነገራቸው። እነርሱም ተመሳሳይ የሥራ ፈጠራ ምኞትና ፍላጎት ስለነበራቸው ወዲያው ተስማሙ። እናም ወደ ሥራ ገቡ። ጃዊድና ስቲቭ በሶፍትዌር ኢንጂነሪንግ፣ ቻድ ኸርሊ ደግሞ በዲዛይነርነት በፔፓል ይሰሩ ስለነበር ብዙ ነገሮችን ከፔፓል ተምሯል። በፔፓል ያላቸው ልምድ ዩቲዩብን ለመጀመር ችሎታ፣ አስተሳሰብና በራስ መተማመንን ሰጥቷቸዋል። ፔፓል ባይኖር ኖሮ ይህ ቡድን ዩቲዩብን በተሳካ ሁኔታ ይገነባው ነበር ማለት ይከብዳል። ለማንኛውም ግን ሦስቱ መስራቾች ምንም ይሁን ምን ማንም ሰው ቪዲዮዎችን በቀላሉ አፕሎድ የሚያደርግበትና ለዓለም አቀፍ ታዳሚ የሚያካፈልበት ዌብሳይት መፍጠር እንዳለባቸው አምነው ነበር። ብሎም በገበያው ላይ ያለውን ግልጽ የሆነ ክፍተት በመለየት ሦስቱ ጓደኛማቾች በኦንላይን ላይ ቪዲዮዎችን የመጫን የማጋራትና የመመልከት ሂደትን የሚያቃልል ፕላትፎርም ለመፍጠር ወሰኑ። መስራቾቹ ፔፓልን በመልቀቅ አጠራቅመዋት የነበረችውን ሳንቲም በመያዝ አነስ ያለችና ርካሽ የሆነች ቢሮ በመከራየት ስራቸውን ጀመሩ። ብዙም ወጪ ሳያወጡ አነስ ባለ ኮምፒውተር ቀለል ያለ በኦንላይን ላይ የሚሰራ ፕሮቶታይፕ በፍጥነት በማግኘት ላይ አተኩረው ነበር። በወቅቱ አንዳንዴ አነስተኛ ቡድኖችን በማምጣት አንዳንድ ጊዜ ደግሞ መስራቾቹ ብቻቸውን በመሆን ይሰሩ ነበር። ከፔፓል ጠንካራ የቴክኒክና የዲዛይን ችሎታዎችን አዳብረው ስለነበር የመጀመሪያን የዩቲዩብ ቨርዥን ሰርቶ ለመጨረስ ከ2 እስከ 3 ወራት ብቻ የተጀባቸው ሲሆን በኋላ በየካቲት 14 2005 መስራቾቹ youtube.comን ለመጀመሪያ ጊዜ በይፋ አስተዋውቀዋል። እናም እስከ ግንቦት ድረስ ለህዝቡ አገልግሎት ሳይሰጥ መስራቾቹ ከጥቂት ጓደኞቻቸው ጋር በመሆን የዌብሳይቱን አጠቃቀም መፈተሽና መሞከር ጀመሩ። በዚህ የሙከራ ጊዜ መስተካከል ያለበትን ነገር ሁሉ እያስተካከሉ እርግጠኛ እስከሚሆኑ ድረስ ብዙ ማሻሻያዎችን አድርገዋል። እናም በዚህ ጊዜ ነበር የዩቲዩብ የመጀመሪያ ቪዲዮ የተለቀቀው። የሐሳቡ ባለቤትና መስራች በሆነው ጃዊድ ካሪም ሚያዝያ 23 2005 በታሪክ ለመጀመሪያ ጊዜ የዩቲዩብን ቪዲዮ ሚ አገዙ በሚል ርዕስ ሳንዲያጎ ፓርክ ውስጥ ሆኖ የሚያሳይ ቀላል የ19 ሰከንድ ክሊፕ ለቀቀ። ቪዲዮ በራሱ አስገራሚ ባይሆንም በኦንላይን ቪዲዮ ታሪክ ውስጥ ግን ትልቅ ምዕራፍ ነበር። በአሁኑ ሰዓት ይህ ቪዲዮ 357 ሚሊዮን ቪው እና 17 ሚሊዮን ላይክ አለው።
ከዚህ በኋላ በግንቦት ወር 2005 ዩቲዩብ ለህዝቡ በይፋ ተለቀቀ። በመጀመሪያዎቹ ቀናት ላይ ዩቲዩብ ተጠቃሚዎችን ለመሳብ ብዙ የታገለ ሲሆን መስራቾቹ በየቦታው ላገኙት ሰው ስለ ዌብሳይታቸው በመንገር ብሎም ወደ ብሎገሮችና የኦንላይን ኮሚኒቲዎች ጋር በመሄድ ፕላትፎርሙን በንቃት ለማስተዋወቅ ብዙ ጥረዋል። እንዲሁም ኢቨንቶችን ስፖንሰር በማድረግና ተጠቃሚዎች የራሳቸውን ቪዲዮዎች አፕሎድ እንዲያደርጉ ማበረታቻ በመስጠት የተለያዩ የማርኬቲንግ ስትራቴጂዎችን ሞክረዋል። በኋላ ዩቲዩብ ቪዲዮ ማጋራትን ፈጣን፣ ቀላልና አዝናኝ በማድረግ ትልቅ ችግርን ስለፈታ በፍጥነት በተጠቃሚው ዘንድ ተወዳጅ መሆን ቻለ። የተጠቃሚው ምላሽ አስደናቂ ነበር። እናም በወራት ውስጥ በዓለም ዙሪያ ቫይራል እንዲሆን አስቻለው። ፕላትፎርሙ ቀላል የሚመስል ነገር ግን ሐሳቡና ዓላማው ማራኪ የሆነ ማንኛውም ሰው ያለ ቴክኒካል ችግር ቪዲዮዎችን በቀላሉ አፕሎድ እንዲያደርግና ቪዲዮ እንዲመለከት የሚያስችል ለአጠቃቀም ቀላል የሆነ የቪዲዮ ማጋሪያ ዌብሳይት ነበር። ይህ ጽንሰ ሐሳብ በወቅቱ ከነበሩት ቪዲዮ ማጋሪያ በእጅጉ የተሻለ መነሻ ነበረው። ብሎም ምንም አይነት የኮምፒውተር ልምድ የማይጠይቅ በመሆኑ ተጠቃሚዎች በመደበኛ ዌብ ብራውዘር በኩል ቪዲዮዎችን አፕሎድ በማድረግ በቀላሉ ማጋራት እንዲችሉና እንዲመለከቱ የሚያስችል ነበር። ይህ ቀላል ባለ 19 ሰከንድ ክሊፕ ተጠቃሚዎች የራሳቸውን የተለያዩ ይዘት ያላቸውን ቪዲዮዎች እንዲለቁ በማነሳሳት እንደ ማዕከል አድርጎ የፕላትፎርሙን የወደፊት ዕድል አሳይቷል። የዩቲዩብ ለተጠቃሚ ምቹ በሆነ ዌብሳይትና ቪዲዮዎችን በቀላሉ በሌሎች ዌብሳይቶች ላይ ሼር የማድረግ ችሎታው በፍጥነት ተወዳጅ እንዲሆን አድርጎታል። እንዲሁም ብሮድካስት ዮርሰልፍ በሚል መፈክር ቪዲዮ ማጋራትን ዲሞክራሲያዊ የማድረግ ተልዕኮን በማጧጧፍ ማንም ሰው ኮንተንቱን በነፃ አፕሎድ ማድረግ እንዲችል አድርጓል። ቀስ በቀስ ዩቲዩብ ከቀላል የቪዲዮ ሼሪንግነት ወደ ትልቅ የሚዲያ ማዕከልነት እየተሻሻለ መጣ። በዚህ ዓመት በጥቅምት 20 የመጀመሪያውን የቫይራል ቪዲዮ ያስተናገደ ሲሆን ይህም የናይክ ጫማ ማስታወቂያ የሆነው የብራዚላዊውን የእግር ኳስ ኮከብ ሮናልዲኒሆን የሚያሳይ ወደ 3 ደቂቃ የሚጠጋ ቪዲዮ ነበር። ይህም ዩቲዩብ ለመጀመሪያ ጊዜ 1 ሚሊዮን ቪው ላይ የደረሰበት ስኬታማ ቪዲዮ ነበር። ይሁን እንጂ ይህ እንደ ተወርዋሪ ኮከብ የተወነጨፈው እድገቱ ያለምንም ችግር ነው ማለት ግን አይቻልም። ቀን በቀን እየጨመረ የመጣው የተጠቃሚና የቪዲዮ ብዛት የዩቲዩብንና የተጠቃሚን ፍላጎትን ለማሟላት ተጨማሪ የኮምፒውተር መሳሪያዎችንና የብሮድባንድ ኮኔክሽኖችን ያለማቋረጥ እንዲገዛ አስገድዶታል። በተጨማሪም ዩቲዩብ በብዙ የሚዲያ ኩባንያዎች ዘንድ አንዳንድ አፕሎድ የተደረጉ ቪዲዮዎች የኮፒራይትን ሕግ የጠበቁ ኮንተንቶች በመሆናቸው ከዚህ ጋር በተያያዘ ሕግን የማስጠበቅ ችግር አጋጥሞታል። እነዚህን ተግዳሮቶች ለመቅረፍና ተጨማሪ እድገትን ለማቀጣጠል ዩቲዩብ የውጭ ኢንቨስትመንት የግድ ያስፈልገው ነበር። ስለዚህ ሦስቱ መስራቾች ዩቲዩብን በሕይወት ለማቆየት የገንዘብ ድጋፍ ለማግኘት የባለ ሀብቶችን በር ማንኳኳት የግድ ነበረባቸው። የሴኩያ ካፒታል አጋር የሆነው የቀድሞ የፔፓል ሲኤፍኦ ወይም ቺፍ ፋይናንሻል ኦፊሰር የነበረው ሮይሎፍ ቦይታ የሰርጉንና የጫጉላ ሽርሽሩን ቪዲዮዎች አፕሎድ ካደረገ በኋላ የፕላትፎርሙን የአጠቃቀም ቀላልነት አስደናቂ ሆኖ አገኘው። ከዚህ ቀደም ሮይሎፍ ከዩቲዩብ መስራቾች ጋር በፔፓል አብረው ሰርተው ስለነበር አቅማቸውንና ችሎታቸውን ጠንቅቆ ያውቃል። ስለዚህ ሮይሎፍ ዩቲዩብ ያለውን አቅም በመገንዘብ ወደ መስራቾቹ በመሄድ ራዕያቸውን ለሴኩያ ካፒታል በማቅረብ የኢንቨስትመንት ድጋፍ እንዲያገኙ ነገራቸው። እናም የሴኩያ አጋሮችን ለማሳመን ሮይሎፍ ከዩቲዩብ መስራቾች ጋር በመተባበር ኢንቨስትመንትን ለመሳብ የዩቲዩብን ሐሳብ፣ ግብና እሴት የሚያብራራ ጠንካራና አሳማኝ አቀራረብ ለመፍጠር አሪፍ የሆነ አጭር ፕሬዘንቴሽን በማዘጋጀትና የፕላትፎርሙን የተስፋ ቃል የሚያጎላ ባለ 4 ገጽ የኢንቨስትመንት ጽሑፍ አቅርበዋል። እንዲሁም ዩቲዩብ ጠቃሚና ተስፋ ሰጪ ኩባንያ የሆነው ለምንድን ነው የሚለውን ሐሳብ ያብራራና ባለሀብቶች በእሱ ላይ ኢንቨስት ማድረግ እንዲፈልጉ የሚያደርግ ጽሑፍ በማዘጋጀት ረገድ ከሮይሎፍ ጋር አብረው ሰርተዋል። ይህ ስልታዊ አቀራረብ ሴኩያ ካፒታል በህዳር ወር 2005 በዩቲዩብ ላይ የ3.5 ሚሊዮን ዶላር ኢንቨስትመንት እንዲያደርግ አስችሎታል። በዚህም ኢንቨስትመንት ላይ ሮይሎፍ ቦታ ወሳኝ ሚናን ተጫውቷል። ሴኩያ ካፒታል የዩቲዩብን መሰረተ ልማት ለማስፋፋትና የተጠቃሚውን ልምድ ለማሻሻል ወሳኝ ግብአቶችን በማቅረብ ኩባንያውን አስፋፍቷል። ይህ ኢንቨስትመንት የዩቲዩብን ፈጣን እድገት ለመደገፍና በዚህ ወቅት ያጋጠሙትን ቴክኒካል ተግዳሮቶች ለመቅረፍ ትልቅ አስተዋጽኦ ነበረው። በ2005 መገባደጃ ላይ ዩቲዩብ በቀን ከ2 ሚሊዮን በላይ የቪዲዮ እይታዎችን ያስተናገደ ሲሆን በመጋቢት ወር 2006 በዩቲዩብ ላይ የሚገኘው አጠቃላይ የቪዲዮ ብዛት ከ25 ሚሊዮን በላይ መሆን ችሏል። ይህም ለሶስቱ መስራቾች ትልቅ ስኬት ነበር። እንዲሁም ለተጠቃሚዎች ምቹና ቀላል ኢንተርፌስ ያለው ፕላትፎርሙ ያለምንም አይነት ልዩ ሶፍትዌር ወይም ቴክኒካል ዕውቀት ሰዎች እንዲጠቀሙበት ማስቻሉ ለፈጣን ተቀባይነቱና እድገቱ ቁልፍ ምክንያት ነበር። በ2006 አጋማሽ አካባቢ ዩቲዩብ በሚገርም ሁኔታ ታዋቂ በመሆን በከፍተኛ ፍጥነት እያደገ የነበረ ሲሆን
በሚሊዮኖች የሚቆጠሩ ቪዲዮዎችን በዓለም ዙሪያ ላሉ ተጠቃሚዎች ማስተናገድና የማድረስ ወጪው ከአቅም በላይ የሆነባቸው መጣ። መስራቾቹ የዩቲዩብን ቀጣይነት ለማረጋገጥ ውድ ባንድዊድዝ፣ ስቶሬጅ እና የቴክኒክ መሰረተ ልማት ጋር የተያዙ ጉዳዮችን ለማሟላት ከፍተኛ መዋዕለ ንዋይ ያስፈልጋቸዋል። ከቴክኒካል ተግዳሮቶች በተጨማሪ ከባድ የኮፒራይት ችግሮችንም እየተጋፈጡ ነበር። ብዙ ተጠቃሚዎች የተለያዩ የቲቪ ሾዎችን፣ የሙዚቃ ቪዲዮዎችን እና የፊልም ክሊፖችን ያለማንም ፈቃድ ወይም የቅጂ መብት አፕሎድ እያደረጉ ስለነበር ኩባንያው ከሚዲያ ድርጅቶችና የቅጂ መብት ባለቤቶች ጋር እየጨመረ የመጣውን ጫና ለመቋቋም የሚያስችል አቅሙ እየተዳከመ መጣ። በሌላ በኩል ደግሞ ጎግል እነዚህን ስርዓቶች ለመቆጣጠር የሚያስችል የህግ ቡድንና የገንዘብ ኃይል ነበረው። ጎግል የራሱን የቪዲዮ አገልግሎት የሆነውን ጎግል ቪዲዮን ተቀባይነቱን ለማሳደግ እየጣረ ነበር። ነገር ግን ከዩቲዩብ እድገትና ታዋቂነት ጋር ለመወዳደር አልቻለም። ስለዚህ የጎግል ስራ አስፈጻሚዎች የዩቲዩብን የበላይነት በመገንዘብ ዩቲዩብን ለማሸነፍ ከመሞከር ይልቅ መግዛቱ ብልህ ውሳኔ እንደሆነ በመገንዘብ የጎግል ስራ አስፈጻሚ የሆነውን ሳላር ከማን ጋር ከዩቲዩብ መስራቾች ጋር ስምምነት ማድረግ ጀመረ። ከአንዳንድ ውይይቶች በኋላ የጎግል ዋና ስራ አስፈጻሚ ኤሪክ ሽሚት በስምምነቱ ውስጥ ጣልቃ በመግባት መደራደር ጀመረ። በመጨረሻም ትልቅ በሆነ ስምምነት ጥቅምት 9 ቀን 2006 ዓ.ም ጎግል ዩቲዩብን ከተመሰረተ ከ9 ወራት በኋላ በ1.65 ቢሊዮን ዶላር በአክሲዮን ልውውጥ ገዝቶታል። በዚያን ጊዜ ገና በሃያዎቹ ዕድሜ ለነበሩት የዩቲዩብ መስራቾች ሽያጩ በቅጽበት እጅግ ሀብታም አደረጋቸው። እናም የዩቲዩብን የወደፊት ህይወት አደጋ ላይ ከመጣላቸው በፊት ትልቅ ውሳኔ በመወሰናቸው ትክክለኛ የንግድ ውሳኔ ተደርጎ ተመዘገበ። እንዲሁም ጥሩ ትርፍን አገኙበት። ዩቲዩብ በአሁኑ ጊዜ በዓለም ዙሪያ ከመቶ በላይ በሆኑ ሀገሮች ውስጥ ከ2.7 ቢሊዮን በላይ ወርሃዊ አክቲቭ ዩዘሮች ያሉት ሲሆን ከ80 በላይ በሆኑ ቋንቋዎች የተተረጎሙ ስራዎችንም ያቀርባል። ከጉግል ሰርች ቀጥሎ በዓለም አቀፍ ደረጃ በብዛት የሚጎበኘው ድህረ ገጽም በመሆን ስሙን በትልቁ ተክሏል። የዩቲዩብ ተጠቃሚዎች በየደቂቃው ከ500 ሰዓታት በላይ የቪዲዮ ኮንተንቶችን አፕሎድ ያደርጋሉ። ይህም በሰዓት በግምት ወደ 30,000 ሰዓት ቪዲዮ ወይም በቀን 720,000 ሰዓታት ይሆናል። በየቀኑ አፕሎድ የሚደረጉ ቪዲዮዎች ትክክለኛ ቁጥር እንደየርዝመታቸው ቢለያይም ግምቶች እንደሚጠቁሙት ግን በየቀኑ ወደ 100 ሚሊዮን የሚጠጉ ቪዲዮዎች አፕሎድ ይደረጋሉ። ይህም የተለያዩ ርዕሶችንና ዘውጎችን ያካተተ ነው። የዩቲዩብ ተጠቃሚዎች በየቀኑ ከ1 ቢሊዮን ሰዓታት በላይ የተለያዩ የመዝናኛ፣ የትምህርት፣ የሙዚቃ፣ የጨዋታና የመማሪያ ቪዲዮዎችን ይመለከታሉ። የዩቲዩብ ስነ ምህዳር ከ51 ሚሊዮን በላይ ቻናሎችን በማካተት 2 ሚሊዮን ዩቲዩበሮችን በአጋር ፕሮግራሙ ወይም በዩቲዩብ ፓርትነር ፕሮግራም ውስጥ በማሳተፍ አብሮ እየሰራ ይገኛል። በ2024 የዩቲዩብ የማስታወቂያ ገቢ ወደ 39 ቢሊዮን ዶላር ገደማ ደርሷል። ይህም እንደ ዩቲዩብ ፕሪሚየም እና ዩቲዩብ ሚውዚክ ባሉ ተመዝጋቢዎች ጭምር ነው። የዩቲዩብ ተቀዳሚ የተጠቃሚ መሰረት ዕድሜያቸው ከ18 ዓመት እስከ 34 ዓመት የሆኑ ግለሰቦችን ያቀፈ ሲሆን ምንም እንኳን በዩቲዩብ ኪድስ በኩል ታዳጊ ተጠቃሚዎችን ቢያስተናግድም እንደ ዩቲዩብ ስታቲክስ መሰረት በጾታ ደረጃ ከፍተኛውን የተጠቃሚ ቁጥር የሚይዙት ከወንዶች በተሻለ መልኩ ሴቶች ናቸው። ዩቲዩብን በኮምፒውተር ወይም በላፕቶፕ ከሚጠቀሙ ተጠቃሚዎች በበለጠ የሞባይል ተጠቃሚዎች ከ70% በላይ የሆነውን የዩቲዩብ እይታዎችን ይሸፍናሉ። ይህም የፕላትፎርሙ ተደራሽነትና በጉዞ ላይ ባሉ ተጠቃሚዎች ዘንድ ያለውን ተወዳጅነት አጉልቶ ያሳያል። በተጨማሪም ህንድ ከ500 ሚሊዮን በላይ አክቲቭ ዩዘሮች ያሏት የዩቲዩብ ትልቁ ገበያ በመሆን እየመራች ይገኛል። አበቃን።